የምን ለየብቻ ነው የምን በነጠላ የምን በነጠላ አጣማጁን ይዞ ናካራና ጽናት ተከታታይ ድራማ በስተመጨረሻም እጅግ በጣም እንግዲህ ደስ በሚል እውነት በሚመስል መልኩ እንግዲህ ሽማግሌ ልኳል ማለት ነው። ኪራና ጽናት እንግዲህ ያው ሁላችንም የምናውቃቸው በጣም በተከታታይ ድራማ ማለት ነው 185 ፓርት ላይ ደርሰዋል። በነገራችን ላይ በፊት በጣም ቪዲዮ እሰራባቸው ነበር ማለት ነው። በተለይ ቅመሟ ነው በሚለው ቻናሌ በጣም ነበር የምሰራው ማለት ነው። እውነት ለመናገር እጅግ በጣም ደስ የሚሉኝ እንዲሁም ደግሞ አንደኛ አብዛኞቻችን ማለት ነው የምንወዳት ያው የፊልሙ እንትን ላይ ነች ማለት ነው። ምክንያቱም በጣም ብዙ ነገሮችን አልፋለች። ከገጠር ወጥታ አዲስ አበባ ሰው ቤት በመስራት ባለችበት ሰዓት ላይ በጣም ብዙ ውጣ ውረዶችን የገጠማት በስተመጨረሻም እንግዲህ ኪራን ያው አግብተዋለች ማለት ይቻላል። ምክንያቱም አሁን ላይ እንግዲህ ኪራ ሁሉም ነገር ተሳክቶለት ማለት ነው። ሽማግሌ ልኳል ወደ አባቷ ማለት ነው። እጅግ በጣም ደስ በሚል መልኩም የጽናት አባት በእንደዚህ በሚያምር መልኩ አቀባበል አድርገውላቸዋል ማለት ነው። እና እጅግ በጣም ነው ደስ የሚለው። በስተመጨረሻም እንግዲህ አባቷ ያው ብቻዋን ነው ያሳደጋት። ያ ማለት ያለ እናት በጣም ብዙ ነገሮችን በመሆን ነው አባቷ ያሳደጋት ማለት ነው። እና በብዙ ነገሮች ላይ የአባቴን ደስታ ወይንም ደግሞ አባቴን የሆነ ቦታ ሳላደርስ እኔ እንደዚህ አይነት ቦታ መሆን የለብኝም እያለች አብዛኛውን በሁሉ ነገሯ አባቷን ስታስቀድም ነበር እውነት ለመናገር ማለት ነው። እና አሁንም ደግሞ ያው ደስ በሚል መልኩ አባቷንም በቻለችው መጠን እያገዘችው ለዚህ ደርሳለች። በስተመጨረሻም እንግዲህ ከስንት ዓመት እሷ ካደገች እንደዚሁ እንግዲህ እስከምታገባ ድረስ ማለት ነው ያልፈለጋት አጎቷ ያ ማለት የእናቷ ወንድም ማለት ነው በስተመጨረሻ መጥቷል። እሷ ግን ካደግኩኝ በኋላ ምን ይሰራል እስከ ዛሬ ያሳደገኝ አባቴ ብቻውን ለፍቶ ነበረ። አሁን ላይ ምን ትሰራልኛለህ በማለት ነገሮችን ያለመቀበል ሞክራ ነበረ። ግን ደግሞ ያው አባቶችም ስላሉ ማለት ነው ትልቅ ሰውም ስለሆኑ ግዴታ መቀበል ስላለባት ነገሮችን አሁን ሙሉ በሙሉ ባትቀበኝም ወደፊት ቀስ ብለሽ ልትቀበይኝ ትችያለሽ ልጄ፣ እባክሽን ይቅርታ አድርጊልኝ። እውነት ነው በድዬሻለሁ፣ ግን ደግሞ እናትሽ እረፍት አልሰጠችኝም፣ ሩቅ ስለሆንኩኝ ነው፣ እባክሽን በማለት እስከ ዛሬ ደውሎና የት እንዳለች ያልጠየቃት አጎቷ በስተመጨረሻ በምታገባበት ቀን ወደ ቤት ከች ብሏል ማለት ነው። እና ደስ የሚል እንግዲህ ሽማግሌዎችን መጥተው እንዲሁም ኪራ ማለት ነው እንዳሰበው ተሳክቶለት እነ ናሆም እነ ቅዱሴ ሁሉም ተባብረው ማለት ነው ደስ የሚል ሁኔታ አሳልፈዋል ማለት ነው። እጅግ በጣም ነበር የሚያምረው ዝግጅቱ እና በጣም ብዙ ውጣ ውረዶችን አይተዋል። ምክንያቱም ኪራም እንደዚሁ ጽናትም እንደዚሁ በጣም ብዙ ነገሮችን ካሳለፉ ውጣ ወረዶች በጣም ብዙ ነገሮች ማለት ይቻላል ማለት ነው። ኪራም በብዙ ነገሮች ላይ በጣም ደርሶበታል። እንዲሁም ደግሞ ጽናትም እንደዚሁ ማለት ነው። ፈተናዎቹ ካለፉ በኋላ አሁን ላይ በዚህ ደስ በሚል መልኩ እንግዲህ አንድ ሆነዋል ማለት ይቻላል ማለት ነው። በፊት ጽናት ያው አርግዛ ነበር። እንዲሁም ደግሞ ቤቲ የሷን ልጅ እንዳስወረደችባት ልትገላት ሙከራ እንዳደረገች ብቻ ከነምሩም ጋር ከነሰኒ ጋር ማለት ነው በጣም በርካታ ውጣ ወረዶችንም አይተዋል ማለት ነው። ኪራም ቤተሰቦቹንም አጥቷል። በዚያ ምክንያት ከጎኑ ያራቀችው አብረው የነበረችው ጓደኞቹና እንዲሁም ደግሞ ጽናት ነበረ ማለት ነው። በጣም በብዙ ነገሮች ደግሞ ደጋግሞ ኪራ ስህተት ይሰራል ማለት ነው። ሰክሮም ሊሆን ይችላል። በተለያየ መልኩ ደግሞ ደጋግሞ ስህተት ሲሰራባት ወይንም ደግሞ መጥፎ ነገር ሲያደርግ ነበረ። ግን ደግሞ ያንን ነገር ሁሉ በመታገስ ከቀን ቀን ይቀየራል በማለት እንግዲህ ስትታገሰው ቆይታለች። አሁን ላይ ደግሞ ኪራ
ኪራ እጅግ በጣም እንግዲህ ከብዙ ነገሮች ላይ ተምሮ ወደ ራሱ ተመልሷል ማለት ነው። ጽናትም እንደዚሁ እንግዲህ አረብ ሀገር የመሄድ ሀሳብም ነበራት፣ ትምህርቷንም የመጨረስ ሀሳብም ነበራት። ግን ደግሞ ያን ሁሉ ሀሳቧን እንድትተውና ከሱ ጋር እንድትቀጥል በተለይ የኪራ እናት ከአረፈች በኋላ ማለት ነው ከጎኑ ሆና በብዙ ነገር ያራቀችው ጽናት በመጨረሻም እንግዲህ አባቴን በባህል ወጉ አግብቼ ማስደሰት ነው የምፈልገው ብላ ይሄ ሀሳቧ ነበረ ያለው ማለት ነው። ምክንያቱም አንደኛ ትምህርቷን አልቀጠለችም፣ ሁለተኛ ደግሞ ወደ ሰው ሀገር ያሰበችውን ደግሞ እሱንም ሰርዛ ነበር ለኪራ ብላ ማለት ነው። ስለዚህ አባቴም ደካማ ነው፣ እዚህ አጠገብ ሁኜ በብዙ ነገሮች ከጎኑ ልሆን ይገባል ብላ እንግዲህ ከኪራ ጋር ያው በቤተሰብ መጨረስ አለብን ብለው ከወሰኑ በኋላ ነው እንግዲህ ወደዚህ የገቡት ማለት ነው። እና በጣም እውነት እስከሚመስል ድረስ ማለት ነው የሆነ ዝግጅቱ ባህላቸው ምናምን ያለው ነገር ድምቀቱ ምናምን እጅግ በጣም ብቻ ግን ደስ ሲል ነበር ማለት ነው። እኔ ያው እስከ ዛሬ ብዙ ነገሮችን እንትን ብለዋል በእነሱ ላይ ማለት ነው ሰርቻለሁ ደግሜ ደጋግሜ በተለይ ያው እንደነገርኳችሁ ቅመማ በሚለው ቻናሌ ደጋግሜ ነበር ስሰራ የነበረው ማለት ነው። እና እጅግ በጣም ተወዳጅ እንዲሁም ደግሞ በጣም ብዙ ሰዎች ናቸው የሚከታተሏቸው ወይንም ደግሞ እንደዚህ በቲክቶክም በምንም ብዙ ፋሚሊዎች አሉ። እነሱም ደግሞ ትልቅ ነን ወይንም ደግሞ እንደዚህ ነን ብለውም ራሳቸውን ከፍ የሚያደርጉ ልጆች አይደሉም። ሆነን ለመናገር ሁላቸውም ገና ወጣቶች ናቸው። ብዙ ነገሮችን መስራት የሚችሉ ልጆች ናቸው። እና ያው እንደዚህ አድናቆት ምንም በአክብሮት ነበር የሚቀበሉት። እንዲሁም ደግሞ ወደ ቤታቸው የመጣውን ሁሉ እጅግ በጣም ደስ ብሏቸው ነው የሚቀበሉት ማለት ነው። እነ ናሆም እነ ቅዱስ እነ ኪራ በቃ ሁላቸውም አጠቃላይ እነ ሰኒ እነ ጽናት አጠቃላይ ማለት ነው እንደ ፋሚሊ በቲክቶክ ራሱ ማለት ነው ሲያወሩ እጅግ በጣም ደስ የሚሉ ናቸው ማለት ነው። እና ይህንን ዩቲዩብ በጣም ብዙዎች ማለት ነው በነገራችን ላይ የአደይ ተከታታይ ድራማም የነሱ እንትን ነው ማለት ነው። ከነሱ ነው የሚሰራው እና እጅግ በጣም ደስ የሚሉ ነው። እና በዚህ መልኩ እንግዲህ ለወጣቶች ስራ መፍጠርም እጅግ በጣም ደስ የሚል እድል ነው ብዬ ነው የማስበው ማለት ነው። እና ያው በሆነ ሁሉ እጅግ በጣም ደስ ብሎናል። እንግዲህ ጽናትና ኪራ በተለይ ማለት ነው እንኳን ደስ አላችሁ ለማለት እወዳለሁ። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።